እናዋጣ ትላለህ። በነፃ ዘላለም ላኑር ስትል ስንት ስታዋጣል? ለአንድ ቀን ምሳ ግብዣ ሼር ልናደርግ እንችላለን። እሱንም ጎን ለጎን ነው። የዕለት እንጀራዬን እያልኩ ምለምን ሰው ለዘላለም አዋጣለሁ እንዴ? ባለማመን እምናርገመጣል። ያኖርሃል፣ ያኖረኛል፣ ተቀብያለሁ። እግዚአብሔር ነው ልንሞት ጠርቶ በህይወት የሚያኖረን። ሊሞት የጫፍ ላይ የደረሰ ልጅን ጠርቶ እሱን በህይወት አኑሮ ያበዛልሃል። ቤንሃዳድ የተባለው ንጉስ በሚነግስበት ዘመን ሰማሪያ በሶሪያውያን ይመስለኛል ተከባለች። ስለዚህ መብል ጠፋ። የአህያ ጭንቅላትና የዶሮ ኩስ በጣም በውድ ዋጋ ተሸጠ ለመበላት። አንዲት ሴት ምን ትላታለች? መታ አንደኛዋን ሴት በቀራቡ ጠንቷል፣ ገንዘብም የለንም፣ ምግብም መብላት አንችልም። ስለዚህ ዛሬ ያንቺን ልጅ እንብላና ነገ የኔን ልጅ እንበላ። ልጇን አስበልታ አብራ በልታ ነገ እዚች አንረሳ ልጅኛስ አልቻልም አልሰጥም። አገር በጠላቸው ነው የተሰራው። ሲስተሙ ባልፈለጋቸው ሰዎች ነው የተሰራው። እግዚአብሔር ልማዱ ነው አይደል? የዓለምን ትልቅ ነገር ያሳፍር ዘንድ የምድርን ሞኝ ነገር መረጠ። እኛን የመረጠው ሌላ ማን አለ? እኛን ተመርጠን የመጣን። ነገ በሰማሪያ መልካም ዱቄት፣ መልካም እህል በትንሽ ዋጋ ይሸጣል። እንደ አገር ሰማሪያ ወደ እግዚአብሔር ተመለሰች። ባይዘው ምግቡ አይደለም እኮ የህዝቡ ልብ ተመለሰ። እግዚአብሔር አምላካችን ነው ልባቸው ወደ እግዚአብሔር ተመለሰ። በሰማሪያ በጣም ታላቅ ረሃብ ሆነ። ሰማሪያ ከተማይቱ ተከባ ነበር እና መውጣትና መግባት አይቻልም ነበር። ስለዚህ መነገድ አልተቻለም። ከሌላ ቦታ የሚመጣ ምግብ መግባት አልቻለም። ስለዚህ ህዝቡ መብላት አልቻለም እና በሰማሪያ ረሃብ ሆነ ብቻ ሳይሆን የሚለው ታላቅ ረሃብ ሆነ። የረሃቡ መጠን መጽሐፍ ቅዱሳችን ላይ እንደዚህ አይነት ረሃብ ኖሮ አያውቅም። እናት የወለደችውን ልጇን በልታለች። በጣም ማሰብ ነው የሚያቅተኝ። መጽሐፍ ቅዱስ ግን ዘዳግም ላይ ምዕራፍ 28 ላይ እግዚአብሔርን አልታዘዝ ካለ ህዝቡ ይላል ካለው እርግማን መካከል አንዱ የወገብህን ፍሬ ትበላለህ ይላል። ባይዘው ከእርግማኑ መካከል አንዱ አምላክን እግዚአብሔርን እምቢ ባልክ ጊዜ፣ ባልታዘዝከኝ ጊዜ፣ እምቢ ካልከኝ የአሕዛብ አማልክት እንደሱ ነው የሚያረጉ። እነ ካሞሽ እነ ሞሎክ የበኩር ልጅ ይታረድላቸው ነበር፣ ይሰዋላቸዋል። እና ሰው ከእግዚአብሔር ዞር ካለ አማልክቶች የሚጠይቁት ባይዘው ስሙንና ክብሩን አይደለም፣ ልጁን ይጠይቁታል። ቀጥሎ ህይወቱን ይጠይቁታል፣ ከዛ ይገሉታል። መጨረሻውም ሲኦል ነው እንደምታውቁት። እግዚአብሔር ነው ልንሞት ጠርቶ በህይወት የሚያኖረን። ሊሞት የጫፍ ላይ የደረሰ ልጅን ጠርቶ እሱን በህይወት አኑሮ ያበዛልሃል። ቤንሃዳድ ነበር ንጉሱ በዛ ዘመን። እና ቤንሃዳድ የተባለው ንጉስ በሚነግስበት ዘመን ሰማሪያ በሶሪያውያን ይመስለኛል ተከባለች። ስለዚህ መብል ጠፋ። የአህያ ጭንቅላትና የዶሮ ኩስ በጣም በውድ ዋጋ ተሸጠ ለመበላት። ዶሮ ጠፍቶ ኩስ፣ አህያው ሞቶ ጭንቅላቱ። ምን አይነት እንዴት አይነት ከርስ ነው! እርግማን። እግዚአብሔርን እምቢ በማለት አልታዘዝም በማለታቸው። በዛ ዘመን በሰማሪያ ኤልሳ ነብይ ነው እና የእስራኤል ሽማግሌዎች በኤልሳ ቤት ይመገቡ ነበር ይላል መጽሐፍ ቅዱስ። ምግብ ኤልሳ ቤት ከየት እንደመጣ አልነገረም። ይበሉ ነበር ግን ኤልሳ የዶሮ ኩስ ይበል፣ ህጉም አይፈቅድለትም። ሰውየው ደግሞ አብሮ አላመፀም። እና በዚህ ጊዜ አንዲት ሴት ምን ትላታለች? መታ አንደኛዋን ሴት በቀራቡ ጠንቷል፣ ገንዘብም የለንም፣ ምግብም መብላት አንችልም። ስለዚህ ዛሬ ያንቺን ልጅ እንብላና ነገ የኔን ልጅ እንበላል። ሰው ከእግዚአብሔር ዞር ሲል ወሬውን ይት ልጇን አስበልታ አብራ በልታ ነገ እዚች አንረሳ ልጅኛስ አልቻልም አልሰጥም ልጅ በፍጹም ለምን አትሞችም ስትላት ንጉሱ ጋር ልትከስ ሄደች። ከልብሱም በታች ማቅ ለብሶ ነበር ይላል። ማቅ ልብስ ነው ባይዘው። ይሄ ዝም ብሎ እንደዚህ የሚነሰነሰው ብቻ አይደል፣ ሊትራሊ ልብስ ነው። የውርደት ጊዜ የሚለበስ ልብስ ነው። ከውስጡ ማቅ ለብሷል እና ከላይ ንግስናውን ለብሷል። እስራኤል መዋረዷን ንጉስ ማቅ ለብሷል ከውስጥ እና ልብሱን ሲገልጥ ባይዘው ማቁ ታየ ይላል። ሰገነቱ ላይ ነው ያለው። ታውቃለህ፣ እሷ ታች ናት። አቤት ይላል። እቺ ሴት ከስሻት ነው ምን አረገች? አንተ ንጉስ ነህ፣ አሁን እንድትፈርድ ተቀምጠሃል። እሱ ራሱ ማቅ አለው ውስጡ። ጥያቄ ያለበት ማን ይመልስለት?
ትላንትና የኔ ልጅ በላን አብረናው ነገ የእሷን እንበላለን ተባብለን ተነጋግረን ዛሬ አልሰጥም አለች። መጽሐፍ ልብሱ ቀደደ። እግዚአብሔር ያልረዳሽን እኔ እንዴት እረዳሻለሁ? ከዛ እንደዚህ የሚል መልእክት ላከ ወደ ኤልሳ። ዛሬ ያንተ ጭንቅላት እላይ ላይ ካደረ እኔ ንጉሥ አይደለሁም አለ። አንተ እዚህ ተቀምጠህ ነው አገር እንደሚሆነው መልእክት ሲያስልክበት ሂዱና ለዛ ነፍሰ ገዳይ ንገሩት አላቸው። ነገ በሰማርያ አላቸው መልካም ዱቄት መልካም እህል በትንሽ ዋጋ ይሸጣል በሉት። ዛሬ እናት ልጇን የበላችበት አገር ኤልሳ እንዲህ አለ፣ ነገ በሰማርያ በዚህ ሰዓት ንጉሱ መጣ ኤልሳ ጋር። ጋሻ ጃግሬ ያለው ምን ያደርጋል? እግዚአብሔር በሌለበት አገር ጋሻ ጃግሬው እንዲህ ተደግፎ ሲያወራው ነገ በሰማርያ እንደዚህ ይሆናል ብሎ ለንጉስ ሲነው ጋሻ ጃግሬው ንጉስ ዝም ብሎ ምን ጥልቅ አለ። ጋሻ ጃግሬው እንዲህ አለ፣ የሰማይ መስኮት ቢከፈት ራሱ እንደ እግዚአብሔር ከሰማይ ዱቄት እንዲህ ቢያዘንባለው እንኳን ከመሬት አለው ከሰማይ እንዲህ ቢዘንባ አይሆንም ሲለው ኤልሳስ አፉ ላይ ነው ታያላት ቀምስም አለው። እያየ ይላል ሲሄድ ሰዎች ረጋግጠው ገደሉት። አንተ የቤተ መንግስት ጋሻ ጃግሬ እንደው ህዝብ የሚረግጠው እግዚአብሔር ሲፈርድበት ኖርማል ሰው ሄዶ በረካሽ እየገዛ የቤተ መንግስት ባለሟል ተረግጦ ሞተ። ለምጥ የነበረባቸው ሰዎች በከተማው ቅጥር ውስጥ መቀመጥ ተለማቸው። ከከተማ ቅጥር ውጪ ነው ያስቀመጧቸው። ከተማ ውስጥ እንኳን አልኖሩ። ምን ያደርጋሉ? ይሞቱ ነበር እኮ። ከዛ የከተማ ቅጥር ውጭ ቆሞ እንደዚህ ያሉ፣ እዚህ ረሃብ ይገለናል። አዎ ወደ ሶሪያ መንደር እንሂድና ከገደሉንም ይግደሉን፣ እዚህም መሞት ነው እዛም መሞት ነው። ግን አትሊስት ላይ ገሉን ይችላል እኮ። ሰዎች ወደ ሶሪያ መንደር ሲሮጡ ይላል ሁለት ሰው ነው ባይዘው ለመሞት ነው የሄዱት። ለመኖር ፕላን የላቸው። ቢገሉንም ነው ኦፕሽኑ፣ ቢገሉንም። አሁን ሰዎቹ እየሄዱ ነው። እግዚአብሔር ምን እየሰራ እንደሆነ አያውቁም። ሶሪያ ሰፈር ምን እንደተሰማ ባይዘው ተመልሰው ሄደው ለቅጥር ጠባቂው ሲነግሩት እግዚአብሔር እንዲያደርግ አይደለም ያሉት። ስንገባ ማንም የለም ነው ያሉት። አላወቁም። ባይዘው እግዚአብሔር እነሱ እንዲያውቁ ሁሉ ይፈና አላረገም ሲሰራ። ይህ የሆነበት ምክንያት እግዚአብሔር የሰረገሎችንና እግዚአብሔር የምትለዋል የፈለኩት በቃ ተውት። ሰረገሎችና ፈረሰኞች ድምፅ ለሶሪያውያን አሰማ። ሶሪያውያን ቁጭ ብለው ድንኳናቸው ሲሰሙ ሰማ የሚበላ ምንም ከየቦታው ማርከው፣ ቀጥሎ ሰማርያ ሰው እንዳይገባ ከበው ተቀምጠው አህያ ፈረስ ምን እዛ እኮ ሰማ አህያ የለም ጭንቅላቱ ራሱ ውድ ነው። ተከማችቶ ተሰብስቦ ተቀምጧል። ቁጭ ብሎ እየበሉ የብዙ ሰረገሎችና የፈረሰኞችን ድምፅ ሲሰሙ የሰማርያው ሰውዬ ንጉሱ ሁለት ነገስታትን ግብፃውያንና ደግሞ ምንድናቸው ኬጢያውያን ነው። እነሱ ሰብስቦ ሊወጋን እየመጣ ነው። ትተው ሸሹ። ስንደርስ ይገሉን ይላሉ። እነዛስ መጡብን። እየተራራጠ መጽሐፍ እንደዚህ ይላል። ምግባቸውን ያልያዙም ፈረሶቻቸውንም ምንም ሳይዙ ባዶ እጃቸውን ይልና ለነፍሳቸው ሸሹ ይላል። ሲገቡ አንድ ሰው የለም። እነዛስ በሩቅ ቆመው አዩ የሚል የለም። በዛው ሄዱት ወደ አገራቸው ሸሽተው ሄዱ ይላል። ከዛ እነዚህስ እርቧቸዋል። ለምን በሉ እንዳቱ በሉ ጠጡ። ከዛ ደና ነገር አገኙ ያዙና ይላል ያዛርቁ ነው ወስደው የሆነ ነገር ቆፍር አድርገው ቀብር አድርገው ሸፈን አድርገው መጡ። እዛኛውም ድንኳን ሲገቡ እዛም ድንኳን ሲገቡ ምኑን ይሸሽጉት? ቀኑ የምስራች ቀን፣ ዛሬማ ይሄ ቀን የምስራች ቀን አሉ። እና ስለዚህ ጉዳይ ወደ ሰማርያ አሉና ወደ ከተማ አይደለም ወደ ቤተ መንግስት ሄደን ካላወራን ካደረ በደለኞች ነን አሉ። ታውቃለህ? ይሄ ዊዝደም ነው።
ሰዎቹን ባለ ታሪክ አረጋቸው። ለወንጌል እውነት መስካሪዎችም ጥላ ሆኖ መጡ። ተነሱ ባይዘው እየሮጡ ተመልሶ ለቅጥር ጠባቂዎች ይላል ራቅ ብለው ነው የሚለው መጽሐፍ። ወደ ሶርያውያን መንደር ገባን። እሺ እንዴት ተረፍክ ሲለው ማንም አልነበረም። ፈረሶቻቸውንም አህዮቻቸውንም የሚበላውንም ሀብታቸውን ጥለው የሉ፣ ምንም ሰው የሚባል የለም። ይህንን ንገርልን ሲሉት ቅጥር ጠባቂው ወደ ከተማው አስተጋባ። ከተማው እየተስተጋባ ቤተ መንግስት ተሰማ የሚል ቃል ቤን ሃዳድ ማቁ እዚህ ውስጥ ነው ያለው። ቅድም ምሳ ሰዓት ላይ ማቁ ታይቶበታል። ማመሻሻው ላይ የምስራች አሉት። ምን ሶርያ መንደር አንድ ወታደር የለም፣ ከተማይቱን በሙሉ ሰማርያን መመገብ የሚችል ብዙ ነገር እዛ ተቀምጧል አሉ እና ና እንሂድ ብለውሃል። እነማን ናቸው? ከከተማዎች አስቀምጣቸው እንዳይመጡ ያልካቸው፣ ከተገኙ ይገደሉ ያልካቸው ለምጣሞቹ ሰዎች። ተአምራቱ በእነሱ አገር በጠላቸው ነው የተሰራው። ሲስተሙ ባልፈለጋቸው ሰዎች ነው የተሰራው። እግዚአብሔር ልማዱ ነው አይደል? የዓለምን ትልቅ ነገር ያሳፍር ዘንድ የምድርን ሞኝ ነገር መረጠ። እኛን ነው የመረጠው። ሌላ ማን አለ? እኛን ተመርጠን የመጣን የምድር ሞኝ የተባልነው እኮ እኛ ነን። በጣም ብልጥ ብለን ራሳችንን ያስቀመጥን ሰዎች። የዓለምን ትልቅ ነገር ዓለምን ትልቅ ያለችው ትልቅ አይደል፣ ትልቅ እግዚአብሔር ብቻ ነው። ያው አሳፈረው እኮ ዓለምን እኮ ምናምንቴ ስትለን እግዚአብሔር አመጣና የከበረ መዝገቤን በሸክላ ዕቃ ውስጥ ሸክላው እንዲወለወል አይደለም፣ ሰበር ሰበር ያደርጉታል። ወንጌል ስርጭት እንደሱ አይደል? ስትሰብክ ምንድን ነው የሚያደርጉ? ሰበር ሰበር ያደርጉ ሸክላው ነው ቶ ሲያደርጉት ብርሃኑ ዋጋ የከበረ ነገር ጋን ውስጥ አታስቀምጥም። ስለዚህ ጋን ውስጥ ነው ያለ እና ሸክላ ነው። ኮንክሪት ቢሆን በምን ይሰብሩት? መሮ እናንተን ይዛሉ። ሸክላስ በእግርህም ስታልፍ ከመታው ይሰበራል። በዚህ እግዚአብሔር የከበረ ነገር ስባሪ ውስጥ ለምንድን ነው ስባሪ የፈለገው? መዝገቡ እንዲታይ እና ሰዎቹ ተናገሩ። ንጉሱና ባለሟሎቹ አብረው ሄዱ፣ አገኙ። ኤልሳ እንዳለው መጽሐፍ እንደሰነ እግዚአብሔር ሰው እንደተናገረው ይላል። በማግስቱ ንጉሱን አስብ፣ እግዚአብሔር እንዴት እንደሚከበር እንደሚመሰገን። እንደ ከተማ እንደ አገር ሰማርያ ወደ እግዚአብሔር ተመለሰች። ባይዘው ምግቡ አይደለም እኮ የህዝቡ ልብ ተመለሰ። እግዚአብሔር አምላካችን ነው፣ ልባቸው ወደ እግዚአብሔር ተመለሰ። እግዚአብሔር ለዘላለም ማዕድ አዘጋጅቶ ሰማይ ነው እማበላችሁ። መቼ? ለዘላለም። ገበታው ማጋ ነው? እኔ ነኝ የገበታው መሪ፣ እኔ ነኝ የምደግሰው። እኔ ደግሼ መሬት ላይ ያለውን ይሄ ሁሉ ጠኔ የያዘውን ህዝብ ምግብ አለበሉት። ይሄንን ባይዘው እናዋጣ ትላለህ። በነፃ ዘላለም ላኑር ስትል ስንት ስታዋጣል? ለአንድ ቀን ምሳ ገብዣ ሼር ልናደርግ እንችላለን። እሱንም ጎን ለጎን የዕለት እንጀራዬን እያልኩ ምለምን ሰው ለዘላለም አዋጣለሁ እንዴ? ባለማመን እምናርገ እመጣለሁ። ያኖርሃል፣ ያኖረኛል። በክርስቶስ ኢየሱስ በኩል የዘላለም ሕይወት ይሰጠኛል። ተቀብያለሁ። መሬት ላይ ያለ ስም ምንድን ነው? የምስራች። የት ነው የምንጠራው? ቸርች። የዘላለም መንግስት ተወክሎ የተቀመጠው በቤተ ክርስቲያን ነው። ስለዚህ ቸርች ልክ እንደ ኤምባሲ ናት ቸርች። እግዚአብሔር ልጁን ኢየሱስን የሚገልጠው በቤተ ክርስቲያን በኩል። ስለዚህ ና ብራስ ለዘላለም ርስት ማረጋገጫ ዋስትና ተቀበል። የሚበላ ነገር ያገኘ ሰው ይህን ሁሉ የምስራች ሮጦ ሄዶ እየጮኸ ካወራ የዘላለም ሕይወትና እውነተኛ ረፍት ላይ ያገኘ ሰው እንዴት ለዛውም እነዚህ ሰዎች ሄደው በተናገሩት የምስራች በለው ባወሩት ሰዎች የሚበሉትን የሚለብሱትን የሚጠጡትን ያገኙት። ከዛ በኋላ በልተው ድጋሚ ይረባቸዋል፣ ጠጥተው እንደገና ይጠማቸዋል፣ ለብሰው እንደገና ያረጃል።
ይበርዳቸዋል፣ ይራቆታሉ ተመልሰው። እኔና እናንተ ጋር ያለው መልእክት ሰው ከበላው አይራብ፣ ሰው ከጠጣው ድጋሚ አይጠማም፣ ሰው ከለበሰው አያረጅም፣ ሰው ከመጣና መኖር ከጀመረ ለዘላለም ዋስትና። ለዛውም እግዚአብሔር ተናገር ብሎኝ ሰው ያርፋል ብቻ አይደለም ያለኝ፣ በዘላለም መንግስት ደግሞ አክሊል እሰጥሃለሁ። ጌታችን ኢየሱስ ክርስቶስ በሰው ፊት የሚመሰክርልኝን እኔ በአባቴ ፊት እመሰክርለታለሁ።